እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 መጀመሪያውን ሌሰን እናያለን። ኢንትሮዳክሽን ፓርት እና ኬሚካል ቦንዲንግን ማለት ነው። ስለዚህ ወደ ኢንትሮዳክሽን ስንመጣ ከ9ኛ ክፍል እንዳልኳችሁ ኬሚካል ቦንዲንግ ታይፕስ ኦፍ ኬሚካል ቦንዲንግን አይታችኋል ተብሎ ይገመታል። ዛት ኢዝ ኬሚካል ቦንዲንግ ታይፓቸው አዮኒክ፣ ኮቫለንት እና ሜታሊክ ቦንዲንግ ናቸው ብያቸዋለሁ። ስለዚህ ይሄን እዚህ ጋር ኬሚካል ቦንዲንግ ምን እንደሆነ እናያለን። ስለዚህ እንደምናውቀው ኬሚካል ቦንዲንግ ኢዝ አትራክቲቭ ፎርስ። ይሄ ኬሚካል ቦንዲንግ ምንድን ነው? ኢት ኢዝ አትራክቲቭ ፎርስ ኖት ሪፓልሲቭ ፎርስ። ችኛዋን ስንረዳት ምን ቦንድም አለ ማለት ነው፣ ምን ፎርስም አለ ማለት ነው፣ ሪፓልሲቭ ፎርስም አለ። ሪፓልሲቭ ፎርስ እና አትራክቲቭ ፎርስ በምን ይለያያል? ሪፓልሲቭ እንግዲህ ፊዚክስ ላይም እንደምታውቁት ሪፓልሽን ነው፣ አንድ የሆነ ነገር ወደ ሁለትና ከዛ በላይ እንዲሆን መገፋፋት ነው። ነገር ግን ይሄ ኬሚካል ቦንድ የምንለው ምንድን ነው? አትራክቲቭ ፎርስ ነው። የሆነ አካል አለ ዊዝ ባይንድ ቦንድ አለ ዘን እዚህ ጋር ኤ እና ቢ ይሆናል። ስለዚህ እዚህ ጋር ኤ እና ቢን አጣምሮ የያዘው ምንድን ነው? ኬሚካል ቦንድ ነው ማለት ነው። ስለዚህ ያ ኬሚካል ቦንድ አትራክቲቭ ፎርስ ነው። ምን ነው አትራክት የሚያደርግልን ካልን አተም ሊሆን ይችላል። ኤ አተም ዊዝ ኤ አተም፣ አዮን ሊሆን ይችላል። ኤ አዮን ዊዝ ቢ አዮን። እንግዲህ ተመሳሳይ አዮን አትራክቲቭ ፎርስ ነው ስላልነ አትራክሽን አይፈጥርልንም። እዚህ ጋር ኦፖዚት አዮን ነው ልናደርግ የሚገባን ማለት ነው። አዮን ዊዝ አዮን ሊሆን ይችላል። ሞሌኪውል ዊዝ ሞሌኪውል። አሁን ይሄ ሞሌኪውል እንደዚህ አዮን ባይኖር ኤ ሞሌኪውል ዳያቶሚክ ሞሌኪውል ብንል፣ ቢ ሞኖቶሚክ ሞሌኪውል ብንል ኤ የሆነ ቢ ጋር ይፈጠራል። ስለዚህ ኬሚካል ቦንድ የምንለው አተም ዊዝ አተም፣ አዮን ዊዝ አዮን፣ ሞሌኪውል ዊዝ ሞሌኪውል ቱጌዘር አንድ ላይ ጠፍሮ ሚይዝ ነው ይሄ ኬሚካል ቦንድ የምንለው ማለት ነው። ሲንስ ዘ ፎርስ ኦፍ አትራክሽን አር ኢንተርሞሌኪውላር። አሁን እዚህ ጋር ኢንተርሞሌኪውላር ሞሌኪውላር እና ኢንትራሞሌኪውላር ዲፈረንስን ማወቅ አለባችሁ። ኢንተርሞሌኪውላር ቢትዊን ማለት ነው። ቢትዊን ለምሳሌ ዋተር ሞሌኪውል አለ፣ ሌላ ዋተር ሞሌኪውል አለ። ስለዚህ ዋተር ሞሌኪውል አለ። ቢትዊን ዋተር ሞሌኪውል ኢንተርሞሌኪውላር የሆነ ነገር። ኢንትራ ግን ዊዚን ነው። አንድ ነገር አለ ከሱ ነገር ላይ ብቻ። ስለዚህ ሲንስ ዘ ፎርስ ኦፍ አትራክሽን አር ኢንተርሞሌኪውላር ነው። ዘይ ሃቭ አን ኢፌክት ኦን ዘ ፕሮፐርቲስ ኦፍ ኬሚካል። ስለዚህ ዋተር ድሮፕ ጋር ሆኖ ነው ትልቅ ውቅያኖስ ወይም ባህር ሆኖ የምናየው። ስለዚህ ያ ኬሚካል ቦንድ ኢንተርሞሌኪውላር በመሆኑ ምክንያት ዋተር ላይ ምን አለ ማለት ነው? ፕሮፐርቲ ዲተርማይን ያደርጋል ወይም ኢፌክት አለው ማለት ነው። ስለዚህ ፎርስ ዘይ ሃቭ አን ኢፌክት ኦን ዘ ፕሮፐርቲ ኦፍ ኬሚካል ላይ ኢፌክት አለው ማለት ነው ያ ቦንዱ። ሌላው ኦክቴት ሩል። ኦክቴት ማለት 8 ማለት ነው። 8 የኤይት ሩል ማለት ነው፣ ወይም 8 ህግ ብለን ልንተረጉመው እንችላለን። ኦክቴት ሩል ምንድን ነው? ኦክቴት ሩል ሪፈርስ ቱ ዘ ቴንደንሲ ኦፍ አን አተም ቱ ፕሪፈር ቱ ሃቭ 8 ኤሌክትሮንስ ኢን ዘ ቫላንስ ሼል ላይ 8 ኤሌክትሮን ኖረ ማለት ምን ማለት ነው? አተሙ ስቴብል ነው ማለት ነው። 8 ኤሌክትሮን ካለው አተሙ ምን ይሆናል? ስቴብል ይሆናል። ስቴብል ከሆነ ኬሚካል ሪያክሽን አይፈጥርም ማለት ነው። ስፔሻሊ አሁን ኖቨል ጋዞችን ስናያቸው ምንድናቸው? ስቴብል ናቸው። ኦል ኖቨል ጋዝ ሃቭ ዚስ ኤሌክትሮንስ። አሁን እነዚህ ኤሌክትሮኖች ምንድን ናቸው? ሳሜቲቭ ናቸው። ስለዚህ ቫላንስ ሼል ላይ ስንት አለ ማለት ነው? 8 አለ ማለት ነው። ስለዚህ እነዚህ ስቴብል ናቸው። ከማን በቀር? ከሂሊየም በቀር። ሂሊየም ስናይ ምንድን ነው ያለችው ኤሌክትሮን? ሂሊየም አቶሚክ ነምበር 2 ነው አይደለ? 2 He። ስለዚህ 1s2 ነው። 1s2 ሆኖም ግን ምንድነው? ሂሊየም ስቴብል ነው፣ ሪአክቲቭ አይደለም። ስቴብል ነው ስንል አን ሪአክቲቭ ናቸው ጸንተው የሚኖሩ ማለት ነው። ዘይ አር ኳይት አንሪአክቲቭ ኢን ሴንስ ስቴብል ናቸው ብያቸው። ለምንድን ነው አንሪአክቲቭ የሆኑት? ቬሪ ስቴብል ናቸው ማለት ነው። ስለዚህ አንሪአክቲቭ የሆኑት ቬሪ ስቴብል ናቸው። በጣም ምንድን ናቸው? ስቴብል ናቸው።
ስቴብል ናቸው። ስቴብል ሆኑ ማለት ቫለንስ ሼል ላይ ስንት ኤሌክትሮን አለ ማለት ነው? 8 አለ ማለት ነው። ስለዚህ ኖብል ጋዞች ደግሞ ሁሎቹም እንደዚህ ናቸው ከሄሊየም በቀር። ሪፍሌክትድ ባይ ዜር ሃይ አዮናይዜሽን ኢነርጂ እና በሎ ኤሌክትሮን አፊኒቲ። ያው እንደተገነዘብ ነው እንደተረዳ ነው የነሱ ኤሌክትሮን ኔጋቲቭ አፊኒቲያቸው ለው ነው፣ አዮናይዜሽን ኢነርጂያቸው ከፍተኛ ነው። ስለዚህ ይሄን ይዘው ግን ምንድናቸው? አንሪአክቲቭ ናቸው፣ ስቴብል ናቸው። አተምስ ኮምባይን አይዘር ባይ ትራንስፌሪንግ ኦር ሼሪንግ ኤሌክትሮንስ ቱ ሃቭ ኦክቴት። አሁን ትራንስፌር ስናደርግ ምን አለ? ኤሌክትሮን ተቀባይና ሰጪ አለ። ኤሌክትሮን ተቀባይና ሰጪ። ስለዚህ ባይ ትራንስፌሪንግ ስንል ባይ ጌኒንግ ኤንድ ሎዚንግ ኤሌክትሮን፣ ባይ ጌኒንግ ኤንድ ባይ ሎዚንግ ኤሌክትሮን ትራንስፌር ኤሌክትሮን ትራንስፌር የሚሆነው ከየት ወደ የት ነው? ኤሌክትሮን ትራንስፌር የሚያደርገው ሎዝ ከሚያደርግ ወደ ጌን ከሚያደርግ ነው። ሎዝ የሚያደርግ ማን ነው? ሜታል ነው። ጌን የሚያደርግ ማን ነው? ናን ሜታል። ስለዚህ ናን ሜታል ይሄ ኮምፓውንድ ምንለው የሚፈጠረው አንድ ባይ ትራንስፌሪንግ ኤሌክትሮን፣ ሌላ ደግሞ ባይ ሼሪንግ ኤሌክትሮን ነው። ስለዚህ ሼሪንግን ስናስታውስ አሁን እንግዲህ አንዱ ስቴብል ነው የሚባለው ኖብል ጋዝ ነው። ስለዚህ ኖብል ጋዝ አይነት ቫለንስ ሼል ላይ ኤሌክትሮን እንዲኖር ከተፈለገ በእነዚህ በአንዱ ነው ትራንስፌር ወይም ሼር በማድረግ ነው። ስለዚህ ሼር የሚያደርገው እንዴት ሲሆን ነው የሚለውን ስናይ ሁለቶቹም የኤሌክትሮን ድሃ ሲሆኑ፣ ለምሳሌ እኛ ትልቅ ሆቴል እንበለው ትልቅ ሄልተን ሆቴል ወይም ሌሎች ትላልቅ ሆቴሎች ላይ ገብተን የሆነ ምግብ አዘን መብላት ማንችል ከሆነ ምንድን ነው የምናደርገው? አጋጭተን ምግብ እኛ እንደምንበለው እነሱም ረፍት የሚያገኙት ስቴብል ሲሆኑ ነው። ስለዚህ ስቴብል ለመሆን ኤሌክትሮንን ያዋጣሉ። ስለዚህ አዋጣው የጋራ ኤሌክትሮን ኮማን ያደርጉና ዘን ቦንድን ይፈጥራሉ። ከዛ ስቴብል ይሆናሉ ማለት ነው። ስለዚህ ሼር የሚያደርጉ የኤሌክትሮን ድሃ ናቸው ማለት ነው። ኤሌክትሮን ዴፊሻንሲ ያለባቸው ናቸው። እነሱም እነማን ናቸው? ናን ሜታሎች ናቸው ማለት ነው። ስለዚህ ይህን ካደረጉ በኋላ ትራንስፌር ወይም ሼር ካደረጉ በኋላ መጨረሻ ቫለንስ ሼል ላይ ስንት ኤሌክትሮን ይኖራቸዋል ማለት ነው? 8 ይኖራል ማለት ነው። 8 ሆነ ማለት ደግሞ ምንድን ነው? ኦክቴትን አሟልተዋል። ሎ ኦፍ ኦክቴትን ሳቲስፋይ አድርገዋል። ስቴብል ናቸው፣ አንሪአክቲቭ ናቸው እንደማለት ነው። ታይፕስ ኦፍ ኬሚካል ቦንዲንግ ቤዚካሊ በ3 ከፍለን እናያለን። ከዚህ በፊት የምታውቋቸው ናቸው። ኢን ጀነራል ዜር ኢዝ ግራጁዋል ቼንጅ ፍሮም ሜታሊክ ቱ ናን ሜታሊክ ካራክተር አስ ዊ ሙቭ ፍሮም ሌፍት ቱ ራይት across the period and top to bottom down the group in the periodic table። ስለዚህ periodic property አሁን ስፔሻሊ ሜታሊክ እና ናን ሜታሊክ ካራክተር ይለያያል። accordingly ይህን በመያዝ atoms can combine to form 3 types of bonds። ስለዚህ ይህ periodic property variation እንዳለ ሆኖ አተሞች 3 types of bond ይፈጥራሉ። እነዚህ types of bond አንደኛው ionic bond ነው። ionic bond ከነማን ነው የሚፈጠረው? ሜታል ዊዝ ናን ሜታል ዊዝ ናን ሜታል ጋር የሚፈጥሩት ቦንድ ነው አዮኒክ ቦንድ የምንለው። አዮን አለ ማለት ነው። አዮኖች ደግሞ ካታየን ወይም አናየን ናቸው። ካታየን የምንላቸው ፖዚቲቭ አዮኖች ናቸው። አናየን የምንላቸው ኔጋቲቭ አዮኖች ናቸው። ስለዚህ ከነዛ የሚፈጠር ቦንዲንግ አይነት ነው። ሌላ ኮቫለንት ቦንድ ናን ሜታል ዊዝ ናን ሜታል ከናን ሜታል ጋር ኤሌክትሮን ሼር በማድረግ የሚፈጠር የቦንድ አይነት ነው። ሌላ ሜታሊክ ቦንድ ሜታሎች ብቻቸውን ሆነው ቫለንስ ሼል ካለችው ኤሌክትሮን ጋር የሚፈጥሩት የቦንድ አይነት ነው ይሄ ሜታሊክ ቦንድ የምንለው። ስለዚህ ሌተስ ዊ ኢች ኦፍ ዘም ኢን ዲቴል። አዮኒክ ቦንድ An ionic bond is formed by the electrostatic attraction between positive and negative ions by transfer of electrons። አሁን በዚህን ሂደት ፖዚቲቭ አዮኖች እነማን ናቸው ብያቸዋል? ካታየን ናቸው። እነዚህ ካታየን ናቸው፣ ፖዚቲቭ አዮን ናቸው። ኔጋቲቭ አዮኖች አናየን ናቸው። ስለዚህ ኤሌክትሮን ስታቲክ አትራክሽን ያለው አዮኖች ናቸው። እነዚህ ደግሞ ኤሌክትሮን ትራንስፌር በማድረግ ነው የሚፈጠረው። ኤሌክትሮን ከየት ወዴት ትራንስፌር ይሆናል? ፍሮም ካታየን ቱ
አናየን ፍሮም ፖዚቲቭ አየን ቱ ኔጋቲቭ አየን በዚህ ሂደት ምን ይፈጠራል? ቦንድ ይፈጠራል። ስለዚህ ኤሌክትሮን ትራንስፈር ስለተካሄደ ቦንድን ምን እንላለን? ኤሌክትሮስታቲክ ቦንድ እንላለን። ስለዚህ አዮኒክ ቦንድ ፎርምድ ባይ ትራንስፈር ኦፍ ኤሌክትሮን as a result we call it electrostatic bond እንላለን። Let us see the example. The formation of sodium chloride from sodium and chlorine can be explained as መጀመሪያ ሶዲየም ምን ይሆናል? ሶዲየም ስቴብል አይደለም። እንደምናውቀው 11 ኤሌክትሮን ነው ቶታል ያለው። ኮንፊግሬት ስናደርገው 2 8 1 ስለዚህ እቺ አንድ ኤሌክትሮን ነው በመኖሩ ሰላም አልሰጠውም ለሶዲየም። ስለዚህ ምን መሆን አለበት? እቺን ኤሌክትሮንን ለሚቀበለው ወይም ለሚፈለገው አካል መስጠት መቻል አለበት። ከሰጠ በኋላ ምንድነው የሚፈጥረው? ካታየን ነው የሚፈጥረው። ካታየን ማለት ምንድነው ያልነ? ፖዚቲቭ አየን ነው የሚፈጥረው። ስለዚህ ሶዲየም ምን ይሆናል? 11 ኤሌክትሮን የነበረው አዮኒክ ቦንድ መፍጠር ሶዲየም ካታየን ይሆናል። ዘን አንድ ኤሌክትሮን ይሰጣል ማለት ነው። አንድ ኤሌክትሮን እቺ ኤሌክትሮን የትኛዋ ናት? እቺ ኤሌክትሮን ናት። ስለዚህ ቫላንስ ሼል ላይ ስንት ኤሌክትሮን ይኖራል ማለት ነው? 2 8 ይሆናል። ይሄ የማን አይነት ኤሌክትሮን ኮንፊግሬሽን ነው ማለት ነው? የኒየን አይነት ማለት ነው። ስለዚህ ምን ይሆናል? ይሄን ስናየው እንዲሁ እንዳለ ሆኖ ስናየው እስከዚህ ድረስ ኒየን ነው። ኒየን እንዲህ ዘን ቫላንስ ሼል ላይ በአውፎ ፕሪንሲፕል ኮንፊግሬት ስናደርግ 1s2 2s2 2p6 ካልነ በኋላ 3s1 ነው አይደል የምትሆነው። እስከ ኒየን 10 ነው። ከዛ 11 ኤች ኤሌክትሮን ናት የምትሰጠው። ዘን ኤች ኤሌክትሮን አላችሁ። ክሎሪን ስናየው ደግሞ ክሎሪን አቶሚክ ናምበር ወይም ቶታል ኤሌክትሮን 17 ነው። እሱን ስናየው 17ቱ 2 8 7 አሁን በእርግጥ 7 ከሚሰጥ አንድ ቢቀበል ነው የሚቃለው። ይሄም 7ን ከሚቀበል አንድ ቢሰጥ ነው የሚሻለው። ስለዚህ እቺ ኤሌክትሮኗ ምንድናት? ስቴብል አይደለችም። ኤሌክትሮን አንድ ከሚሰጥ አካል ትፈልጋለች ማለት ነው። ስለዚህ ፕላስ አንድ ኤሌክትሮን ስትደመርለት ምን ይሆናል? ክሎሪን አናይን ይሆናል። ክሎሪን አናይን ማለት ምንድነው? ኔጋቲቭ አዮን ማለት ነው። ኔጋቲቭ አዮን። ስለዚህ በአውፋው ፕሪንሲፕል ኮንፊግሬት ስናደርግ እስከ ኒየን ድረስ ስንት ነው? 10 ነው። የቀሩት ስንት ናቸው? 8ኛው ኤሌክትሮን የቀረው። ስለዚህ ክሎሪን ደግሞ ስንት ነው? 18 ይኖረዋል። ይሄን ስናየው ማለት ነው። ስለዚህ ይሄን ስናየው መጀመሪያ ክሎሪን ምን ነበረ? ኒየን ሆኖ እዚህ ጋር S2 3p5 ነበር። 3p5 ነበር። አሁን ደግሞ ምን ይሆናል ማለት ነው? ኒየን ሆኖ ይሄኛውን ነው እያየን ያለን። አንድ ማይነስ አለ ማለት ኤሌክትሮን አንድ ተቀብሏል። ስለዚህ እዚህ ጋር 17 ነበር 18 ሆኗል ማለት ነው። ኒየን ድረስ ስንት ነው? 10 ነው። 3s2 ይሆናል። ዘን 3p5 ነበረ አንድ ስለተቀበለ 3p6 ይሆናል ማለት ነው። ስለዚህ ይሄን ስናየው ቶታሊ 18 ኤሌክትሮን አለ። ማን ማለት እንችላለን? አርገን ማለት እንችላለን። አርገን 18 ኤሌክትሮን ስላለው ማለት ነው። ስለዚህ ቦንድ የሚፈጠረው እንዴት ካሉት ነው ማለት ነው። አዮኒክ ቦንድ የሚፈጠረው ከነ ማን መካከል ነው ማለት ነው? ከዚህኛው ተቀብሏል፣ ይሄኛው ሰጥቷል። ዘን ሶዲየም ፕላስ አለው ፕላስ ክሎሪን ማይነስ ሆኗል። ዘን ምን ይፈጠራል? ሶዲየም ክሎራይድ ይፈጠራል። ሶዲየም ክሎራይድ አሁን ከሶዲየም ክሎራይድ ውስጥ ስናየው ሶዲየም ፕላስ ቻርጅ አለው፣ ክሎሪን ማይነስ ቻርጅ አለው። ስለዚህ አዮኒክ ቦንድ is formed by the electrostatic attraction between positive ማን ነው? This is cation which is sodium positive metal ማለት ነው. And negative ion is negative chlorine which is non-metal anion by transfer of electron transfer የሆነው ከማን ነው? ከዚህ ከሶዲየም ሜታል to ክሎሪን non-metal ነው። ስለዚህ በዚህ አካሄድ በዚህ ሂደት የሚፈጠር ምን ቦንድ እንላለን? አዮኒክ ቦንድ እንላለን ማለት ነው። እንዳልኳችሁ the bond formed as the result of electrostatic attraction between the positive እና ማን ናቸው? ካታየን ያልናቸው ከማን የተገኙ? ከሜታሎች የተገኙ አዮኖች ናቸው። ካት ማለት እንችላለን፣ ካፕ ማለትም እንችላለን። ለመሸምደድ እንዲመች እስከምትለማመዱ ካፕ
ካታዮን ፖዚቲቭ መሆኑ ነው። እነሱ ደግሞ ከምን የሚገኙ አዮኖች ናቸው? ከሜታል የሚገኙ አዮኖች ናቸው። ኤንድ ኔጋቲቭ አናየን አን ማለት ይቻላል። አን ኔጋቲቭ። ስለዚህ ከናማን የሚገኙ ናቸው? ከናን ሜታሎች የሚገኙ አዮኖች ናቸው። ኢዝ ኮልድ ኤሌክትሮቫለንት። ኤሌክትሮቫለንት ቦንድ ማለት ኤሌክትሮስታቲክ አትራክሽን ፎርስ ቢትዊን ካታዮን ኤንድ አናየን ያለው ዛት ኢዝ አዮኒክ ቦንድ ያለው ማለት ነው። ስለዚህ አዮኖች ስላሉት አዮኒክ ቦንድ አለ። እነዚህ አዮኖች ምንድናቸው? ካታዮን እና አናየን ዛት ኢዝ ፖዚቲቭ እና ኔጋቲቭ አዮኖች ማለት ነው። ሪሜምበር ዛት አዮኒክ ኮምፓውንዶች አር ፎርምድ ዌን ሜታል ካታዮኖች ዊዝ ናን ሜታል አናየን ጋር ባይንድ ሲያደርጉ የሚፈጠር ቦንድ ነው ይሄ አዮኒክ ቦንድ የምንለው ማለት ነው። ሌላ እዚህ ጋር አዮኒክ ቦንድ ላይ የምናየው ሉዊስ ኤሌክትሮን ዶት ሲምቦል ነው። ያው እንግዲህ ሉዊስ የሚባል አሜሪካን ኬሚስት ነው። ምን ዲቨሎፕ ያደረገው ነው? ስፔሻል ሴት ኦፍ ሲምቦልስ ፎር ሂዝ ሂስትሪ ሲምቦሎችን በመጠቀም ኤሌክትሮኖችን የጻፈ ኬሚስት ነው። Lewis symbol consists of chemical symbol of element to represent ወይም compound ሊሆን ይችላል the nucleus and core inner shell ኤሌክትሮኖችን ኑክለስ ላይ ያሉትን ኤሌክትሮኖች core shell ኤሌክትሮኖችን of an atom together with dot placed እነዚህ ዶቶች የት ይቀመጣሉ? around the symbol to represent the valence or outermost shell ያሉ ኤሌክትሮኖችን። ስለዚህ ኑክለስ እና ሼል በመጠቀም ቫላንስ ሼል ያሉ ኤሌክትሮኖችን ለማሳየት የምንጠቀመው ወይም የምንጽፈው ሂደት ነው ይሄ ሉዊስ ዶት ፎርሙላ የምንለው። ሌት ዊ ሲ ኤግዛምፕል the Lewis symbol for chlorine which has electron configuration የክሎሪን ኤሌክትሮን ኮንፊግሬሽን ስናይ በአውፋው ፕሪንሲፕል ያው እንግዲህ ኮንፊግሬት ስናደርግ ቶታሊ ክሎሪን ሲምቦሉ ክሎሪን ነው። አቶሚክ ነምበር 17 ነው። ኮንፊግሬት ስናደርግ 1s2 2s2 2p6 10 ሆነ። ዘን 3s2 12 ሆነ። ዘን የሚመጣው 3p ነው 5 ነው። እነዚህን እንዲህ ኮንፊግሬት ስናደርግ እስከዚህ ድረስ ያለው ማን ነው? ኒያን ነው። ኮር ኤሌክትሮኖችን በኒያን በኖቨል ጋር ስናስያዝ ዘን ቫለንስ ሼል ላይ ስንት ኤሌክትሮኖች አሉ? 3s2 እና 3p5 አለ። ዘን ይህን ስናየው እነዚህ ቫለንስ ሼል ያሉ ኤሌክትሮኖችን ነው በዶት ፎርሙላ የምንገልጸው። ዘን ክሎሪን አለ። ክሎሪን ስንት ኤሌክትሮኖች አሉ? 7 ኤሌክትሮኖች አሉ። 1 2 ፓየር ኦፍ ኤሌክትሮን 3 ዘን 3 ፓየር 6 ዘን አንድ የቀራችሁ 7 እነዚህ ኤሌክትሮኖች ሉዊስ ኮንፊግሬሽን ፎር which has electron configuration is እዚህ ጋር ያው ቶታሊ ይሄ ክሎሪን አለ። ዘን እነዚህ ኮንፊግሬት ስናደርግ በአውፓው ፕሪንሲፕል ዘን ይሄን ኮር ኤሌክትሮን በዚህ አስያዝነ። ስለዚህ እዚህ ጋር ኑክለስ ውጭ ላይ ያሉ ኤሌክትሮኖችን እንዲናሳያለን ማለት ነው። ለምን ሉዊስ ፎርሙላ ምን ያዘ ነው ብለናል? ኑክለስን ኮሪነር ሼል ኤሌክትሮኖችን እና ኑክለስን። አሁን ኑክለስ ላይ ስንት ኤሌክትሮን ኢነር ሼል ኤሌክትሮን እዚህ ጋር አሉ። ዘን አውተር ሼል ላይ እነዚህ ኤሌክትሮኖች አሉ። በዚህ መግለጽ ሉዊስ ፎርሙላ ወይም ሉዊስ ዶት ፎርሙላ ማለት እንችላለን ማለት ነው። ዶት ለምን አለ? ዶት ኦፍ ኤሌክትሮን ስለያዘ እዚህ ጋር ኢነር ኤሌክትሮን በኖብል ጋዝ አሉ። ማንም ወከለው ኤሌመንትን ወከለው። ዘን አውተር ሼል ላይ እነዚህ ኤሌክትሮኖች አሉ። አውተር ሼል ላይ ያሉ ኤሌክትሮኖችን በምን እንገልጻለን? በዶት እንገልጻለን ማለት ነው። ስለዚህ ሉዊስ ስትራክቸሩ ወይም ሉዊስ ዶት ፎርሙላ ምን ኮምቢኔሽን ነው ማለት ነው? ኮምቢኔሽን ኦፍ ኤሌክትሮንስ። እነዚህ ኤሌክትሮኖች እነማን ናቸው? ኢነር ሉዊስ ሲምቦል ዛት ሪፕሬዘንትስ አይዘር ዘ ትራንስፈር ኦር ሼሪንግ ኦፍ ኤሌክትሮን ኢን ኬሚካል ቦንድ። ስለዚህ ትራንስፈር ወይም ሼሪንግ ጊቪንግ ኤሌክትሮን ወይም አክሴፕታንስ ኦፍ ኤሌክትሮን ነው። በዚህ በአዮኒክ ኮንሴፕት የምንረዳው ትራንስፈር ኦፍ ኤሌክትሮን በሚለው ከሜታል ጊቪንግ አለ፣ ከናን ሜታል አክሴፕታንስ አለ። ሼሪንግ ኦፍ ኤሌክትሮን ካልነ ወደ ሌላ ቦንዲንግ አይነት ልንሄድ ነው ማለት ነው። ለምሳሌ ዘ ፎርሜሽን ኦፍ ሶዲየም ክሎራይድ ከበፊቱ ስላይድ ላይ እንዳየን የሶዲየም ክሎራይድ ፎርሜሽን ብናይ ዘን ሶዲየም ላይ ሶዲየም አለ ኤክስ አማውንት ኦፍ ኤሌክትሮን ይሰጣል። ኤክስ አማውንት ኦፍ ኤሌክትሮን ያቺ ስንት አማውንት ኦፍ ኤሌክትሮን እዚህ ጋር ስንት ነው የጎደለው? አንድ ነው የጎደለው። ኮምባይን ዊዝ እዚህ ጋር ክሎሪን እዚህ ጋር እንዳየን 7 ኤሌክትሮኖች አሉ። እነዚህ ኤሌክትሮኖች ዘን ምን ይፈጠራል? ስትራክቸር ይፈጠራል። ያ ስትራክቸሩ ምን የያዘ ነው?
ሜታል እና ናን ሜታል ሜታልን በስኩዌር ብራኬት ብዙ ጊዜ እንጽፋለን የሰጠውን ናን ሜታልንም እንደዛ የተቀበለውን ስኩዌር ብራኬት እንጽፋለን። እዚህ ጋር ናን ሜታል ምን አማውንትን ይዞ ኤክስ አማውንት እዚህ ጋር ክሎሪን አለች ክሎሪን እዚህ ግዶት አለች። እቺ ኤክስ አማውንት ከማን የመጣች ናት? ከሜታል የተሰጠች ናት። የቀሩት እነማን ኤሌክትሮኖች አሉ? የናን ሜታል ኤሌክትሮኖች አሉ። ስለዚህ ናን ሜታል ከተቀበለ በኋላ ምንድነው የሚፈጥረው? አናየንን። ሜታል ከሰጠ በኋላ ምንድነው የሚፈጥረው? ካታየንን። ስለዚህ ይሄ ምን ይባላል? ሎዊስ ስትራክቸር ይባላል። ሎዊስ ስትራክቸር እንለዋለን ማለት ነው። እነዚህንስ ሎዊስ ሲምቦል እንላቸዋለን። ሎዊስ ሲምቦል ለምን? ሲምቦል ኦፍ ኤሌመንትን ነው የያዙት ናን ሜታልን። ስለዚህ ከሜታል ኤሌክትሮን አለች ለማን ተሰጠች? ለናን ሜታል። ከዛ ሜታል ምን ሆነ? ካታየን ሆነ። ናን ሜታል ኤሌክትሮን ዲፊሽንሲ ነበረው፣ ተቀበለ፣ አናየን ፈጠረ ማለት ነው። ይሄ ሎዊስ ፎርሙላ ይባላል ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ ከዚህ የወጣውን ኤክሰርሳይዝ ለመስራት እንገናኛለን በቀጣይ ሌሰን 2። እስከዛ ድረስ ሰላም ሁኑ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ የወትሮ ስራ ነው፣ አትርሱ።